ምን ያስገባለታለሽ? አይሆንም መድብል፣ ከዚህ በላይ ለእኔ ምንም ብር እንድታወጣ አልፈልግም። እኔ ደግሞ ስጦታ እንድትሸጪልኝ አልፈልግም። ያው አስገብቼለታል። ስንት ተጨንቀሽ ትችዋለሽ? ሁሉም ያልፋልሽ፣ ሁሉም እንወጣዋለን። አይዞሽ፣ እኔ እስካለው ድረስ ከጎንሽ ነው። ሰማኛለህ? ጀግና ፊት ነው ያለው። ምንም ለማድረግ እንዳትሞክር። ብዙ ገንዘብ እሰጥሃለሁ፣ በእናትህ ፍታ። ሌላስ የለም? ዳይመንድ ወይ ወርቅ? አታስብ፣ ዳይመንዱንም ወርቁን ገንዘቡንም እሰጥሃለሁ። በእናትህ ፍታኝ። ይህ ሁሉ ከነፍሱ ይበልጣል። ሰማኛለህ? እናንተን ብፈታ እሱ የኔ ነፍስ ወደ ላይ። ፖሊሱ ማነውና ነው ይህን አለመትፈሩት? ቀላል እሱ መስለዋል። የኢትዮጵያ ጀግና ነው። አረ ወይኔ ፍቱኝ! አዎ እንደሱ መጮሽ ነው የሚሻል። ምንድነው አንተ አፍ የምትከፍት? በእናትህ ተወኝ፣ ልቀቀኝ። ይቅርታ አልኩ አይደለ? ሰጠው። አረ በእናትህ በወንድ ልጅ አምላክ። አብርሽ እንግዲህ መሳይን ለማሳከሚያ ባነሰው ብር መሰረት እንግዲህ ጓደኝነትን በጣም ሲያለቅስ ሲያነባ ነበረ። በጣም አዝኖ ነበር። በጣም ብዙ ዲፕሬሽን ውስጥ ገብቶ ተክዞ ምን ማለት እንዳለበት ከቃላት በላይ ሁሉም ነገር ሆኖበት ነበር። ምክንያቱም የተጠየቁት ብር በጣም ኦቨር ነበረ። የመጀመሪያ እንግዲህ ትትና ማነው የግሌ ጠይቃ መድብል የተወሰነ ብር ሰጥቷቸው ነበረ። ግን ደግሞ ያንን ተጠቅሞ እንትን ካሉ በኋላ ድጋሚ አንደኛ ያልጋው በየቀኑ ነው ብር ጭማሪ እያሳየባቸው ያለው። ሁለተኛ ደግሞ ከአቅም በላይ ነው የሆነባቸው ሁሉም ነገር። ቤተሰቦቻችን ያልጋው ራሱ በቀን ከ5000 ብር በላይ ነው። እንግዲህ በቃ ባንዲ 2-3 ቀን ውስጥ ይሄን ያከረጅም ባልተባለ ጊዜ ውስጥ የፈጁት ገንዘብ በጣም ቀላል የሚባል አይደለም። ምክንያቱም እነሱ በዚህ ልክ እንትን በዛ ላይ ደግሞ መድኃኒቱ የሱ የሚገዛው መድኃኒት በጣም ውድና ኃይለኛ ነው። አብርሽ እንግዲህ ምን ሲል ነበር ሰምታችሁት ከሆነ በጣም ያዘንኩት እንዴት ይሄን ያክል ጊዜ እንዴት አርጎ ከኒናውን ይሄን መድኃኒቱን ገዝቶ እየተጠቀመው ነበረ የሚገርም ነው ብሎ ነው እንግዲህ ያለው። አይታችኋልና በዚህ ልክ ነው አያችሁ ጋይስ። አንዳንዴ ሰዎችን ምን የሆነ ማለት ምን ብዬ ልንገራችሁ፣ አታሞ በሰው ጃምር ሲይዙት ያደናግር ይላል ያገሬ ሰው ተረት። እና እንደዛ ነው የሚሆንብን ታውቃላችሁ ያንዳንዱ ነገርና አብርሽም አሁን በቃ በመጀመሪያ መሳይ በርግጥ መሳይ ያንዳንዱ ነገር እንደዚህ ግልጽ አድርጎ ምንም አይነት ነገር አያወራም፣ አይናገርም፣ መናገርም አይፈልግም። እያንዳንዱን በልቡና በልቡ በሆዱና በሆዱ ብቻ ነው ምን እንትን ማለት ይዞ እንትን ማለት የሚፈልገውና ግን አሁን በቃ ከአቅም በላይ ሲሆንበት ነገሮች ከባድ ሲሆኑ አሁን ማለት በራሱ ጊዜ ሲጥለው ህመሙ ሲጥለው እነሱ ይዘውት ሄዱ እንጂ እሱ እንዳልኳችሁ ምንም አይነት ነገር ለማድረግም አይፈቅድም ለማሳወቅም። ኢቭን እንግዲህ እንዳይታችሁት ከሆነ ነግሯት እንኳ ገንዘቤን እኮ ነው የሚጨርስብኝ ምናምን ብሎ በቃ አላለ ትንሽ ስሜቱን ከገለጸላት በኋላ ለዛች ለጽጌ ግን ጨርሶ መናገር አልፈለገም። እንደውም ተይው ምናምን አንዳንዴ ብሶት ውስጥ ስትሆኑ ስሜት ውስጥ ስትሆኑ በቃ መናገር ታውቃላችሁ፣ ማውራት ህመማችሁን፣ ብሶታችሁን፣ ችግራችሁን እንዳጠቃላይ መናገር ማውራት ትፈልጋላችሁና የዛ ሰዓት ደግሞ አድማጭ ትፈልጋላችሁ። ግን ደግሞ እኮ በቃ ያኔ ታቀም በላይ ራሱ የሆነ እንትን ሲያደርጋችሁ ነው እንጂ እኮ እናንተ ፈልጋችሁ ምናምን አይደለም። መቼም አልናገረውም ይሄ ነገር በቃ ከኔ ጋር ብቻ ነው መቀመጥ ያለበት ብላችሁ እናንተ አምሯችሁን ነግራችሁ ታሳምናችሁት። ግን አንዳንድ ጊዜያቶች የሆነ ሰዓት ሰዎች አይደለን ይደክመናል፣ የሆነ ስልችት ይለናል፣ ተስፋችን የሆነ እንትን ሲልብን ይዛኔ በቃ ስሜታዊ ስንሆን በቃ ህመሙ ሲሰማን ብቻ የተለያየ አይነት ስሜት ሲሰማን ለሰዎች አንዳንዴ ማውራትን እንፈልጋለንና ደግሞ እኮ ግን በቃ ለምን ባናወራስ ብለን እንላለን። ለምን መሰላችሁ? አንዳንዴ ሰው ካወቀው ቁስል ይልቅ ያላወቀው ቁስል እንዴት ደስ ይላል መሰላችሁ?
ዝም ብላችሁ አይደል የሸፈናችሁት። ምክንያቱም የዛሬ ሰው የሆነ ታይም ላይ ምናልባት ስታወሩትኝ ስትነግሩትኝ እንደዛ ስትሉት ምናልባት ጥሩ እንትን መስሎ ሊታይ ይችላል። ማለት የሚያሳዩት አክሽን ጥሩ የሆነ ያዘኑላችሁ ምናምን መስለው ሊያሳዩአችሁ ይችላሉ ሪአክሽናቸውን። ግን ጋይስ እመኑኝ ድጋሜ ያንን ሰዓት ድጋሜ የሆነ ታይም ላይ ስታገኟቸው ያንን ህመማችሁ ነግሯችኋል አይደለ? በሰዓቱ ብለው ከንፈር መጠው ምናምን ሊሄዱላችሁ ይችላሉ። እመኑኝ ግን ማለት ነው የሆነ ሰዓት ድጋሜ እናንተን ለመውጋት ድጋሜ ያንን ቁስላችሁን ነክተው ቁነኛውን ሊድን ብሎ ያ ቁስል ሊያገግም ብሎ ጥሩ ደረቅ እያለ ጠፍ እያለ እንትኑ ህመሙ ራሱ እየታገሰላችሁ ያለውን በህመም ጀስት ልክ ታውቃላችሁ። በቃ ቁነኛ የያዘን ቁስል በመርፌ ወይም ደግሞ በሆነ ስለት ነገር ልክ ምንቁር አድርጎ ወይም ደግሞ እንደገና ማውጣት እንደገና ማፋግ እንደገና ቁስሉን ማድማት ነው የሚፈልጉትና ልክ እንደዛ አይነት ነገር ያደርጋሉ ሰዎች። እና ስለዚህ በዛ አማካኝነት ነው አንዳንዴ አለመናገር መልካም ነው ያልኳችሁና ምን ልላችሁ ፈልጌ ነው መሳይም እሱን ነገር ስለፈለገ ነው እንጂ ላለመናገር የፈለገው እንግዲህ ያዝኑለታል ምናምን። ግን የሆነ ሰዓት ላይ አንተ በሽተኛ ከኔና ቀለብህን እንደዛ አድርግ እንጂ ብለው ቢናገሩት ይችላሉ። አያችሁ። ስለዚህ ያ ደግሞ የሱን ህመም ይው አንደኛ እነሱ የተናገሩበት አይደለም የሚያመው እሱ ለምን ተናገርኩ የሚለው ህመም በጣም ያመዋልና ሰዎች ስንባል ደግሞ ከባዶች ነን። የሰው ልጅ ብቻ በጣም አስቸጋሪ ፍጥረቶች ነን እውነት ለመናገርና እሱን ነገር ደግሞ አለመናገርን እውነት ለመናገር የመሰለ ጌጥ የለም። በተለይ በዚህ ዘመን ላይ የሆነ ነገር ስታወሩ የሆነ ነገር ሰው አለ ብላችሁ ስታማክሩ ይዞ የሚመጣው ነገር ከባድ ነው። እንኳን አይደለም ለእናንተ ሊታዘንላችሁ እናንተ ያዝንልኛል አብሮኝ ይቆማል ብለው ያሰበው ሰው እሱን ትታችሁትኝ በቃ እንዴት ብዬ ልንገራችሁ ጋይስ፣ ሌላ መስመር ሌላ ሁኔታ ይዞ ነው የሚቀመጠውና በጣም ከባድ ነው። ግን አለመናገር የሚያህል ነገር የለም። እኔ በመጨረሻ መድብል እድሜ ለመድብል እንግዲህ ለትትናም ደርሶላታል ለመሳይም ደርሶለታል ባጭሩ ማለት ነው ቤተሰቦቻችን። ምክንያቱም እንግዲህ ስትነግረው መሳይ እኮ ታሟል ወርቁን የሰጣኝ ሽጦታ ያለ ሽጣው ነው ምክንያቱም ከወንድሜ ከሱ አይብስም ስትለው ምንም ችግር የለም በቃ እኔ ራሴ ሁሉንም ነገር አስተካክለዋለሁኝ ብሎ ነው እንግዲህ ይሄን ነገር ያደረገላትና በጣም ነው ደስ ያለኝ። እኔ እውነት ለመናገር እንደዚህ አይነት ሰዎችን ያብዛልን እና ትትና በዚህ አጋጣሚ እድለኛ ሴት ነች። ከነዚህና ጉሮሮ ያወጣት መድብል ነው ዛሬ ይሄን የመሰለ ደስታዋ በቃ በሀዘኗ ጊዜ ደራሽ በችግሯ ጠጋኝ ምናምን ታውቃላችሁ በቃ ሁሉ ነገሯን የሚሆንላት በተለይ በቃ በሀዘነች በተከፋሽ ሰዓት ተጎኗ ያለ ሰው ማግኘት በጣም ቀላል አይደለም። ቀጣይ አዲስ ቪዲዮ እንገናኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ